ቶሎ ይርባቸዋል፣ ቶሎ ይመገባሉ፣ ቶሎ ይጥማቸዋል። ታይፕ 1 ላይ the most complication ምንድነው? ኬቶአሲዶስ ነው። ምንድነው ሲባል ሰውነታችን ግሉኮስን አይጠቀመውም እንደ ኤነርጂ because ምግብ እንደተመገብን ወዲያውኑ የግሉኮስ ሌቭል ብለድ ላይ ወይም ደም ላይ በጣም ይጨምራል። በዚህ ጊዜ ኢንሱሊን ብለድ ላይ ያለውን ግሉኮስን ወደ ግላይኮጅን በመቀየር ሊቨር ላይ እና የት ላይ መስል ላይ ስቶር ያደርገዋል። what is DM? ዲያቤት ሜልተስ it is a diverse group of metabolic disorders ነው። DM የምንለው እቺ ሮቴት ታደርጋለች ብለድ ግሉኮስ ሜጀር በሚደረግበት ሰዓት አራት አይነት ዋና ብለድ ግሉኮስን ሜጀር የምናደርግበት ቴስት አለ። ታይፕ 1 DM እንግዲህ ኮዙ ምንድነው ሲባል ፓንክሪያቲክ ቤታ ሴል ዲስትራክሽን ነው። ፓንክሪያቲክ ቤታ ሴል ዲስትራክት የሚሆነው በምን አማካኝነት ነው ሲባል ሰላም እንዴት ናችሁ? እኔ ራኑ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ፋርማኮቴራፒ ኦፍ ዲያቤቲስ ሜልተስ ይሆናል። ይሄንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ቪዲዮ በመለቅበት ሰዓት ስለማይደርሳችሁ ሰብስክራይብ ማድረግ የቻናል የሚሰፉ ነው። ቪዲዮ ላይክ ሼር ማድረግ እንዳትረሱ። ማንኛውም ሐሳብ አስተያየት ጥያቄያችሁን እንዲሁም እንዲሰራላችሁ የምትፈልጉት ቶፒክ ካለ ኮሜንት ላይ አስቀምጡልኝ ይደርሰኛል። ናው ሌታስ ኮንቲኒዩስ ቱ ቱዳይስ ቪዲዮ እናገራለሁ። ኦብጀክቲቭ ሳታዩ እንዳታልፉ። ምክንያቱም ኤግዛም ሲኦሲ ኤግዛም ኤንድ ኦልሶ ክላስ ኤግዛም ፎከስ የሚያደርገው የት ላይ ነው? ኦብጀክቲቭ ላይ ነው። የዚህ ትምህርት ዓላማው ምንድነው ሲባል the first one discuss the incidence of DM የዲያቤት ሜልተስን እንግዲህ ኢንሲደንስ ዲስከስ ታደርጋላችሁ። ይሄን ትምህርት ከተማራችሁ በኋላ distinguish clinical differences in type 1 latent autoimmune diabetes of adulthood, type 2 and gestational diabetes የተለያዩ አይነት የዲያቤት ሜልተስ አይነቶች አሉ። ስለዚህ በመካከላቸው ያለውን ክሊኒካል ዲፈረንስ ይሄን ትምህርት ከተማራችሁ በኋላ ዲስቲንጉሽ ታደርጋላችሁ ወይም አይደንቲፋይ ታደርጋላችሁ። ሊስት ስክሪኒንግ ኤንድ ዲያግኖስቲክ ክራይቴሪያ ፎር ዲኤም ለዲያቤት ሜልተስ እንግዲህ ዲያግኖስቲክ አዝ ዌል አስ ስክሪኒንግ ክራይቴሪያዎችን ትዘረዝራላችሁ። ዲስከስ ቴራፒቲክ ጎልስ ፎር ብለድ ግሉኮስ ኤንድ ብለድ ፕሬሸር ፎር ኤ ፔሸንት ዊዝ ዲያቤትስ ሜልተስ ዲኤም ያለባቸውን ፔሸንት ብለድ ግሉኮሳቸው አዝ ዌል አስ ብለድ ፕሬሸራቸው ቴራፒቲክ ጎሉ ምን እንደሆነ ወይም ምን ያክል መሆን እንዳለበት ስለዚህ ዲስከስ ታደርጋላችሁ። ሪኮመንድ ነን ፋርማኮሎጂካል ቴራፒስ ኢንክሉዲንግ ሚል ፕላኒንግ ኤንድ ፊዚካል አክቲቪቲ ፎር ፔሸንትስ ዊዝ ዲያቤትስ ሜልተስ ዲኤም ያለባቸውን ፔሸንቶች እንግዲህ ይህን ትምህርት ከተማራችሁ በኋላ ምን ብላችሁ ሪኮመንድ ታደርጋላችሁ? ነን ፋርማኮሎጂካል ቴራፒ ኢንክሉዲንግ ዊዝ እንግዲህ በሌላ ቪዲዮ እናያለን ሃይፖግላይሴሚክ ኢንዴክስ የሚባሉ ምግቦችን ጨምሮ እንዲሁም ኤክሰርሳይዝ እንዲሰሩ ሪኮመንድ ታደርጋላችሁ ማለት ነው። ኮምፔር ኦራል ኤጀንትስ ዩዝድ ኢን ትሪቲንግ ዲያቤትስ ባይ ዜር ሜካኒዝምስ ኦፍ አክሽን፣ ታይም ኦፍ አክሽን፣ ሳይድ ኢፌክትስ፣ ኮንትራኢንዲኬሽንስ ኤንድ ኢፌክቲቭነስ based on this criteria እነዚህን ክራይቴሪያዎች መሰረት በማድረግ እንግዲህ ኦራሊ አድሚኒስተር የሚደረጉ ዲኤምን ትሪት ለማድረግ ስፔሻሊ ታይፕ 2 ዲኤምን ትሪት ለማድረግ የሚሰጡ ሜዲኬሽኖችን ኮምፔር ታደርጋላችሁ። ሰሌክት አፕሮፕሪየት ኢንሱሊን ቴራፒ ቤዝድ ኦን ኦንሴት ፒክ ኤንድ ዱሬሽን ኦፍ አክሽን ታይፕ 1 ዲኤምን እንግዲህ ትሪት ለማድረግ እንግዲህ የተለያዩ ፕሪፓሬሽን ኦፍ ኢንሱሊን አሉ። ስለዚህ በመካከላቸው እንግዲህ ኦንሴታቸውን መሰረት አድርጋቸው ፒክ ኤንድ ዱሬሽን ኦፍ አክሽናቸውን መሰረት አድርጋቸው እንግዲህ አፕሮፕሪየት የሆነውን ኢንሱሊን ቴራፒ እና ሰሌክት ወይም ትመርጣላችሁ። ዲስከስ ዘ ሳይንስ ሲምፕተምስ ኤንድ ትሪትመንት ኦፍ ሃይፖግላይሴሚያ አንታይ ሃይፐርግላይሴሚክ ሜዲኬሽኖችን እንግዲህ የሚወስድ ዲኤምን ትሪት ለማድረግ እንግዲህ በመጠቀምበት ሰዓት ትልቁ ሳይድ ኢፌክት እንግዲህ ሃይፖግላይሴሚያ ይኖራል። ስለዚህ ሃይፖግላይሴሚያ ሳይን ሲምፕተም ኤንድ ትሪትመንት ኦፍ ሃይፖግላይሴሚያ እንዳደርጋላችሁ you can also now ታውቃላችሁ። ዲያቤትስ ሜልተስ የስኳር በሽታ ይባላል በአማርኛው። ስለ ዲያቤትስ ሜልተስ ከማውራታችን በፊት እስኪ ስለ ፓንክሪያስ ትንሽ ነገር እናውራ። As we have learned in physiology, pancreas is an accessory digestive organ. Yes, it has an exocrine as well as an endocrine function at pancreas. Exocrine function of the pancreas is it secretes and synthesizes pancreatic juice, and endocrine function of the pancreas it secretes a hormone that's known as insulin and glucagon. የፓንክሪያስ endocrine function ደግሞ ኢንሱሊን እና ግሉካጎን የሚባሉ ሆርሞኖችን ታመርታለች። ምግብ እንደተመገብን ወዲያውኑ እንግዲህ ብለድ ግሉኮስ ሌቭል በጣም ይጨምራል። አዚስ ታይም እንግዲህ ፓንክሪያስ አልፋ ሴል፣ ቤታ ሴል፣ ጋማ ሴል፣ ኤ ሴል የሚባሉ ሴሎች አሏት። ፓንክሪያቲክ አልፋ ሴል እንግዲህ ግሉካጎን የሚባል ሆርሞን ያመርታሉ። ፓንክሪያቲክ ቤታ ሴል ደግሞ የሚያመርቱት ደግሞ ኢንሱሊን ነው። ምግብ እንደተመገብን ወዲያውኑ የግሉኮስ ሌቭል ብለድ ላይ ወይም ደም ላይ በጣም ይጨምራል። በዚህ ጊዜ ኢንሱሊን ብለድ ላይ ያለውን ግሉኮስን ወደ ግላይኮጅን በመቀየር ሊቨር ላይ እና የት ላይ መስል ላይ ስቶር ያደርገዋል። አዚ ሀብላለት ባዮኬሚስትሪ እንደተማርነው እንግዲህ ግሉኮስ ስቶር የሚሆነው ኢንአኒማል በግላይኮጅን መልክ ነው and also implant በስታርች መልክ ነው። ይህ ግላይኮጅን ለምን ያገለግላል ሲባል እንግዲህ during starvation ሴሎቻችን በሚራቡበት ወቅት ፓንክሪያቲክ አልፋ ሴል ግሉካጎን የሚባለው ሆርሞን ሪሊዝ በማድረግ አዛት ታይም ሊቨር ላይና መስል ላይ ያለውን ግላይኮጅን ብሬክ ዳውን በማድረግ ወደ ግሉኮስ በመቀየር ሴሎቻችን እንዲጠቀሙትና ብለድ ግሉኮስ ኢን ሆሜኦስታሲስ እንዲሆን ያደርጋሉ። ይህን ካየን what is DM? ዲያቤት ሜልተስ it is a diverse group of metabolic disorders ነው። DM የምንለው እንግዲህ የተለያዩ ሜታቦሊዝም like that of carbohydrate, protein, fat metabolism disorder በሚኖርበት ሰዓት የሚፈጠር ምንድነው ዲዚዝ ነው። እነዚህ ሜታቦሊክ ዲስኦርደር ክሮኒካሊ ወይም ፐርሲስተንትሊ ብለድ ግሉኮስ ሌቭልን ኢንክሪዝ ያደርጋሉ ወይም ኤሊቬት ያደርጋሉ። at this time DM ተፈጠረ ማለት ነው። so DM የምንለው it is an abnormal increment of the blood glucose level in the blood
ነው። ብለድ ግሉኮስ ወይም በደም ውስጥ የስኳር መጠን ከሚፈልገው በላይ በሚጨምርበት ሰዓት ያ ዲኤም ወይም የስኳር በሽታ ይባላል። ካርቦሃይድሬት፣ ፕሮቲን፣ ፋት ሜታቦሊዝም ዲስተርብ በሚሆንበት ሰዓት ኢንሱሊን ሴክሬሽን፣ ኢንሱሊን አክሽን ኦር ቦዝ ኢንሱሊን ሲንተሲስ ኤንድ አክሽን ኦፍ ዘ ኢንሱሊን ዊዝ ዲስተርብ ኦር ዲፌክት ይሆናል። ዲዩ ቱ ዚስ አት ዚስ ታይም ብለድ ግሉኮስ ሌቭል ይጨምራል። ይህ አት ዚስ ታይም ዲኤም ይከሰታል ማለት ነው። ብለድ ግሉኮስን ሜዥር ለማድረግ የሚጠቀመው እንግዲህ ግሉኮስ ሜትር ወይም ግሉኮሜትር የሚባል ኢንስትሩመንት አለ። ብለድ ግሉኮስ እንግዲህ ሜዥር በምናደርግበት ለምሳሌ ይሄኛውን ዲቫይስ በምንመለከትበት ጊዜ ይቺ ቀይ አረው እንግዲህ ትመለከታቷላችሁ። ይቺ ሮቴት ታደርጋለች። ብለድ ግሉኮስ ሜዥር በሚደረግበት ሰዓት ቀይዋ ላይ ካረፈ እዚህ ታይም እንግዲህ ብለድ ግሉኮስ በጣም ሃይ ነው ማለት ነው። እዚህ ቢጫው ላይ ካረፈ ደግሞ ሞዴሬት ነው ብለድ ግሉኮስ ማለት ነው። እዚህ ላይ ካያችሁ ደግሞ ላው ነው ማለት ነው። አረንጓዴው ላይ ካረፈች ማለት ነው። ብለድ ግሉኮስ እንግዲህ አራት አይነት ዋና ብለድ ግሉኮስን ሜዥር የምናደርግበት ቴስት አለ። we will see in detail እናያቸዋለን። ነገር ግን እዚህ ሃይላይትሊ ነግሬያችሁ ልለ አንደኛው ፋስቲንግ ብለድ ግሉኮስ ቴስት ይባላል። ይህ ፋስቲንግ ብለድ ግሉኮስ ቴስት የሚባለው ኖርማሉ ከ70 እስከ 99 ሚሊ ግራም ፐር ዲሲሊትር ሲሆን ይህ ሜዥር የሚደረገው ምንድነው አንድ ኢንዲቪጁዋል ብለድ ግሉኮስን ሜዥር ለመደረግ ስለዚህ አትሊስት ቢያንስ 8 ሰዓት እና ከዛ በላይ መጾም ይጠበቅበታል። ሁለተኛው ራንደም ብለድ ግሉኮስ ቴስት ይባላል። ይህ ደግሞ አት ኤኒ ታይም በማንኛውም ሰዓት አንድ ኢንዲቪጁዋል እንግዲህ ብለድ ግሉኮስን ሜዥር የሚደረግበት ሰዓት ነው። ሜዥር በሚደረግበት ሰዓት ኖርማሉ ከ140 ሚሊ ግራም ፐር ዲሲሊትር በታች ነው። ሶስተኛው ኦራል ግሉኮስ ቶለራንስ ቴስት ይባላል። ይህ ቴስት ደግሞ መጀመሪያ አንድ ኢንዲቪጁዋል ብለድ ግሉኮሱ ሜዥር ይደረጋል። ከዛ ሱገር ያለው ሶሉሽን እንግዲህ እንዲወስድ ወይም ኢንቴክ እንዲያደርግ ወይም አድሚኒስተር እንዲያደርግ ይደረጋል። ሱገር ሶሉሽኑን ከወሰደ ከ2 ሰዓት በኋላ ብለድ ግሉኮሱ ሜዥር ተደርጎ ከ140 ሚሊ ግራም ፐር ዲሲሊትር በታች ከሆነ ኖርማል ነው ይባላል። አራተኛው ሄሞግሎቢን ኤ1ሲ የሚባለው ብለድ ግሉኮስ ቴስት ነው። ይህ ቴስት ደግሞ በጣም ገራሚ የሆነ ቴስት ነው። ይህ ቴስት ደግሞ የሚያሳየው ከዚህ ቀደም ከ2 ወርና ከ3 ወር የነበረውን የአንድን ሰው ብለድ ግሉኮስ ሌቭል ነው የሚያሳየው። እንዴት ነው የሚያሳየው ሲባል እንግዲህ ሄሞግሎቢን እንደምናውቀው እንግዲህ በሬድ ብለድ ሴሎች ውስጥ ነው እንግዲህ ኢንክሉድ የሚሆነው። ሬድ ብለድ ሴሎች ደግሞ አዚሃም ነው እንደምናውቀው ላይፍ ስፓናቸው እስከ 3 ወር ያክል ድረስ ነው። ሄሞግሎቢን ኤ1 የሚባለው እንግዲህ ከካርቦሃይድሬት ጋር እንግዲህ ባይንድ በማድረግ እንግዲህ ይኖራል ማለት ነው። አዚስ ታይም እንግዲህ ሄሞግሎቢን ኤ1 ሜዥር ስናደርግ እንግዲህ የምናገኘው ከ2 ወርና ከ3 ወር በፊት የነበረውን የብለድ ግሉኮስ ሌቭል ነው ማለት ነው። Types of diabetes. There are different types of DM present now. The most common የሚባሉት DM እንግዲህ type 1 እና type 2 ናቸው። type 1 የሚባለው እንግዲህ ሌላ ስሙ will see detail እና ያለው insulin dependent diabetes mellitus ይባላል። እንግዲህ insulin deficiency. in type 1 DM እንግዲህ ኮዙ ምን ነው ሲባል pancreatic beta cell destruction ነው። pancreatic beta cell destruct ከሆነ እንግዲህ ኢንሱሊን ሲንተሳይዝ ማይሆንም ሴክሬት ማይሆንም አዚስ ታይም ብለድ ግሉኮስ ሌቭል ይጨምራል። that means ብለድ ግሉኮስን ሴሎች አዞላስ ቲሹዎች መጠቀም አይችሉም ማለት ነው። because ኢንሱሊን የለም። ፓንክሪያቲክ ቤታ ሴል ዲስትራክት የሚሆኑት በምን አማካኝነት ነው ሲባል ኮዝ እንግዲህ አውቶ ኢሚዩን ዲዛይዝ አንቲጅን አንቲቦዲ ኮምፕሌክስ በሚፈጠርበት ሰዓት ፓንክሪያቲክ ቤታ ሴል ዲስትራክት ይሆናል። therefore the result is the insulin deficiency and the other one is type 1 also it is cause is unknown or idiopathic ሊሆን ይችላል። ታይፕ 2 የሚባለው ዲኤም ደግሞ ይህ ዲኤም እንግዲህ ኢንሱሊን ነን ዲፔንደንት ዲያቤት ሜልተስ ይባላል። ታይፕ 2 ዲኤም ላይ ደግሞ ኢንሱሊን አለ፣ ነገር ግን ሎው ሊሆን ይችላል ወይም ኖርማል ሊሆን ይችላል ወይም ኢንሱሊን ሃይ ሊሆን ይችላል። ነገር ግን ኮዙ ምን ሊሆን ይችላል? ለው ከሆነ ማነስ ሊሆን ይችላል ወይም ሌላኛው ኢንሱሊን ሪሴፕተር ሬዚስታንስ ነው። ኢንሱሊን ሪሴፕተሮቹ ሬዚስታንስ ወይም doesn't give response ካልሰጡት at this time so blood glucose level ይጨምራል ማለት ነው። and the other one is occasionally የሚፈጠር ደግሞ gestational diabetes mellitus አለ። ይህ gestational ባለው ዲኤም ደግሞ የሚፈጠረው ብዙ ጊዜ በእርግዝና ወቅት እናቶች ላይ ነፍሰ ጡር እናቶች ላይ ነው። ይህ gestational ባለው ዲኤም እንግዲህ በራሱ ጊዜ አውቶ ኮሬክት ያደርጋል ማለትም በሚወልዱበት ሰዓት ራሱ blood glucose ይስተካከላል ማለት ነው። ይህ ጀስቴሽናል ዲኤም ምንድነው ኮዝ ሲባል ዱሪንግ ፕሬግናንሲ ሆርሞናል ቼንጅ ስለሚኖር ነው እንግዲህ ብለድ ግሉኮስ ሌቭል ኢንክሪዝ የሚያደርገው። ሞስት ኮመን የሚባሉት እንግዲህ ዲኤም ታይፕ 1 እና ታይፕ 2 ናቸው። ስለያናናቸው እስኪ እንመልከት። እንግዲህ ሌላ ስማቸው ታይፕ 1 እንግዲህ ምን ይባላል? ኢንሱሊን ዲፔንደንት ዲያቤት ሜልተስ ይባላል። also there is insulin deficiency ስላለ ማለት ነው። ወይም juvenile onset diabetes mellitus ይህ የተባለበት juvenile ምንድነው? because ይህ ዲኤም ታይፕ 1 የሚከሰተው ብዙ ጊዜ ከ30 ዓመት በታች ስለሆኑ ብዙ ጊዜ ህፃናት ላይ ስለሚከሰት ነው። ታይፕ 2 ዲኤም ሌላኛው ስሙ ደግሞ non insulin dependent diabetes mellitus ይባላል። that means because it is there is insulin ስላለ ማለት ነው። ታይፕ 2 ዲኤም also adult onset ዲኤም ይባላል because የሚከሰተው ብዙ ጊዜ ከ40 ዓመት እና በላይ ስለሆነ ማለት ነው። ኤጅ ኦፍ ኦንሴት በእድሜ ክልል ደረጃ ታይፕ 1 እንግዲህ አዛይሳይድ እንዳልኳቸው የሚከሰተው ብዙ ጊዜ ከ30 ዓመት በታች ነው ብዙ ጊዜ የሚከሰተው። ታይፕ 2 ዲኤም ደግሞ ብዙ ጊዜ የሚከሰተው ከ40 ዓመት በላይ የሆኑ ሰዎች ነው። and also ታይፕ 2 በጣም ኦበዝ የሆኑ ችልድረን ወይም ህፃናት ላይ also ይከሰታል። ፓንክሪያቲክ ፋንክሽናቸውን
ታይፕ 1 ላይ ስናይ እንግዲህ ዩዥዋሊ ነን ነው። ታይፕ 1 ላይ ፓንክሪያቲክ ቤታ ሴል ዲስትራክት ስለሆኑ ነን ፋንክሽናል ነው። ታይፕ 2 ላይ ግን ፋንክሽናል ናቸው። ነገር ግን ኢንሱሊን አለ ሎው ሊሆን ይችላል፣ ኖርማል ሊሆን ይችላል፣ ወይ ሃይ አማውንት ሊሆን ይችላል። በት ኢንሱሊን ሪሴፕተር ሬዚስታንስ ነው ብዙ ጊዜ የሚኖረው። ፓቶጀነስ ታይፕ 1 ዲኤምን እንግዲህ ፓቶጀነስን በምንመለከትበት ሰዓት እንግዲህ ዲዩ ቱ አንቲጀን አንቲቦዲ ኮምፕሌክስ እንግዲህ ፓንክሪያቲክ ቤታ ሴል ዲስትራክት ስለሚሆኑ ታይፕ 2 ዲኤም እንግዲህ ፓቶጀነስ እንግዲህ ዲፌክት ኢን ኢንሱሊን ሴክሬሽን ኢንሱሊን ሲንተሳይዝ ከሆነ በኋላ ሴክሬሽን ችግር ሊሆን ይችላል። ቲሹ ሬዚስታንስ ቱ ኢንሱሊን ኢንሱሊን ሪሴፕተር ሬዚስታንስ ሊሆን ይችላል። ወይም በንዛዘባኒስ ሊቨር ሃይ አማውንት ኦፍ ግሉኮስን ሲንተሳይዝ የምታደርግ ከሆነ ፋሚሊ ሂስትሪ ስናይ እንግዲህ ጄኔቲካሊ እንግዲህ በጣም ታይፕ 2 በጣም ጄኔቲካሊ ትራንስሚቴብል ነው። ታይፕ 1 ላይ ግን ያን ያክል አይደለም። ኦበሲቲ ስንመለከት እንግዲህ ኦበሲቲ እንግዲህ ሜጀር የሚደረገው አዛይሳይድ በባለፈው እንግዲህ አዘር ቶፒክስ ኦፍ ዲስሊፒዴማ ፋርማኮቴራፒ እንዳየነው እንግዲህ ቦዲ ማክስ ኢንዴክስ በሚባለው ነው። ቦዲ ማክስ ኢንዴክስ እንዴት ነው የሚሰለው? እንግዲህ ዌይት አለ ክብደት ሲካፈል ለቁመት ስኩዌር ነው። አዚስ ታይም እንግዲህ ኪሎግራም ፐር ሜትር ስኩዌር ነው ዩኒቱ። እንግዲህ ታይፕ 2 ዲኤም ላይ ከ60 እስከ 90% የሚሆኑት እንግዲህ ታይፕ 2 ዲኤም ምንድነው ኦበሲቲ ይኖራል። ኦበሲቲ የምንለው እንግዲህ ቦዲ ማስ ኢንዴክስ ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ በሚሆንበት ሰዓት ነው። ክሊኒካል ፕሬዘንቴሽን ሳይን ኤንድ ሲምፕተም ታይፕ 2 ላይ ከሆነ ማይልድ የሆነ ፖሊዩሪያ ይኖራል። በት ኢን ታይፕ 1 ከሆነ ሞዴሬት አፕ ቱ ሴቨር የሆነ ፖሊዩሪያ በጣም ኤክሰስ አማውንት ኦፍ ዩሪን አለ። ኤንድ ኦልሶ ፖሊዲፕሻ በጣም ቶሎ ይርባቸዋል፣ ቶሎ ይመገባሉ፣ ቶሎ ይጥማቸዋል፣ ፋቲጎ አለ፣ ዋይት ሎስ አለ፣ ኬቶአሲዶስ ታይፕ 1 ላይ ዘ ሞስት ኮምፕሊኬሽን ምንድነው? ኬቶአሲዶስ ነው። ዩሪሲ ዲቴል ማለት ለምንድን ነው ሲባል ሰውነታችን ግሉኮስን አይጠቀመውም እንደ ኤነርጂ ቢኮዝ አዚስ ታይም ኢንሱሊን ዴፊሺየንሲ ስላለ ሊሆን ይችላል፣ ወይም ኢንሱሊን ሬዚስታንስ ስላለ። ነገር ግን ሰውነታችን አዚ ኤነርጂ የሚጠቀመው ማለት ነው ሊፒድ ነው። ዲዩቲዚስ አዚስ ታይም ምን ያደርጋል መሰላችሁ? ኬቶአሲዶሲስ ይፈጠራል ማለት ነው። ኢፒዲሚዮሎጂ ኦፍ ዲኤም የዲኤም ኢፒዲሚዮሎጂ የዲዚዝ ስርጭቱን በምንመለከትበት ሰዓት ታይፕ 2 ዲኤም ኢት ኢዝ ዘ ሞስት ፕሪቫለንት ነው። ከ90 እስከ 95% የሚሆኑ ሁሉም ኬዙ ያለባቸው እንግዲህ ታይፕ 2 ነው። ታይፕ 1 እንግዲህ ከ5 እስከ 10 የሚሆን ፐርሰንት ኢትዮጵያ እንግዲህ የተለያዩ ጥናቶች አሉ። ከ2 እስከ 6.5% እንግዲህ የሚሆኑት ኢትዮጵያውያኖች እንግዲህ ዲኤም አለባቸው። ዛዘራኒዝ ሪስክ ፋክተርስ ኦፍ ዲኤም የዲኤምን እንግዲህ ሪስክ ፋክተር በምንመለከትበት ጊዜ ተጋላጭ እነማን ናቸው ሲባል ኦቨር ዌይት የሆኑ ዌይት ሜጀር የሚደረገው በቦዲ ማስ ኢንዴክስ ነው። ቦዲ ማክስ ኢንዴክስ እንግዲህ ኖርማሉ ከ18.5 ከ24.9 ነው። ከዛ ኖርማል ነው። ከ18.5 በታች ከሆነ አንደር ዌይት ነው። ከ25 ኪሎ ግራም ፐር ሜትር በላይ ከሆነ ደግሞ ኦቨር ዌይት ነው። 30 ኪሎ ግራም ፐር ሜትር ስኩዌር በላይ ከሆነ ደግሞ አንደር ኦቤሲቲ ናቸው። ዜርፎር ኦቨር ዌይት የሆኑ ሰዎች እንግዲህ ለዲኤም ተጋላጭ ናቸው። ሰከንድ ዋን ፋሚሊ ሂስትሪ ኦፍ ዲያቤቲስ ነው። በዘር እንግዲህ በእናት በኩል ወይም በአባት በኩል ዲኤም ካለ እንግዲህ በተለይ ደግሞ ታይፕ 2 ዲኤም ከሆነ በጣም ጄኔቲካሊ ትራንስሚቴብል ነው። እነሱ በዘር ያለባቸው ሰዎች ለዲኤም ተጋላጭ ናቸው። ፊዚካል እና አክቲቪቲ ፊዚካል ኤክሰርሳይዝ የማይሰሩ ሰዎች ለዲኤም ተጋላጭ ናቸው። ኤትኒክ ፕሪዲስፖዚሽን ዘር ኦልሶ ለምሳሌ አፍሪካን አሜሪካን ከሆነ አንድ ሰው ላቲኖ ከሆነ ናቲቭ አሜሪካን ከሆነ ኤዥያን ከሆነ ፓሲፊክ አይላንደር ዲሴንት ከሆነ አዚስ ታይም እንግዲህ ለዲኤም ሪስክ ፋክተር ነው ማለት ነው። ሪቨርስ ሄሞግሎቢን A1C ግሬተር ዛን ኦር ኢኳልስ ቱ 5.7% ኤንድ ዛባ ሄሞግሎቢን A1C እንግዲህ ኖርማል ቫልዩ እንግዲህ ከ5.7% በታች ነው። ነገር ግን ከ5.7% በላይ ከሆነ አዚስ ታይም ለዲኤም የምንላቸው አት ሪስክ ናቸው። ሂስትሪ ለምሳሌ ማክሮሶሚያ ካለባቸው ክሊኒካል ኮንዲሽንስ ለምሳሌ ከኢንሱሊን ሬዚስታንስ ጋር ተያይዞ የሚሆን ክሊኒካል ኮንዲሽን ካለ ሴቨር የሆነ ኦቤሲቲ ለምሳሌ ካለ አት ሪስክ ናቸው። ሃይፐርቴንሽን ኤንድ ኦልሶ ኖት ኦንሊ ግፊት ብቻ አይደለም ብለድ ፕሬሸራቸው ከ140 ፐር 90 ሚሊ ሜርኩሪ በላይ መሆን ብቻ አይደለም አንቲ ሃይፐርቴንሲቭ ግፊትን ለማከም የሚያገለግሉ መድኃኒቶችን ኦልሶ የሚጠቀሙ ፔሸንቶች ኦልሶ ለምን ሪስክ ናቸው? ለዲኤም ሪስክ ናቸው። ዲስሊፒዴሚያ ካለ ኦልሶ ለዲኤም አት ሪስክ ናቸው። በዛሬው ቪዲዮ ፕሮግራማችን እንግዲህ በጣም ብዙ ነገር አትርፋችሁ እንደሆነ ተስፋ አደርጋለሁ። ማንኛውም ሐሳብ፣ አስተያየት፣ ጥያቄ እንዲሁም እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ፣ ይደርሰኛል። ቪዲዮውን ላይክ ሼር ማድረግ እንዳትረሱ። ሰብስክራይብ ማድረግ ደግሞ የቻናል ቤተሰብ ሁኑ። ቪዲዮ እንዳይረዝም በማለት እንግዲህ ነው የቆረጥኩት። በቀጣይ እንግዲህ ፓቶፊዚዮሎጂ ኦፍ ታይፕ 1 ኤንድ ታይፕ 2 ዲኤም የምናይ ይሆናል። በቀጣይ እስከምንገናኝ ባይ ባይ።